ሰይመውታል። ስለዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ያለውን የመጽሐፍ ቅዱስ ቃል የእግዚአብሔር ቃል ባጭሩ የምንማማርበት ነው። እንግዲህ በዚህ ኃይለ ቃል ላይ የቃሉ ባለቤት የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ በተናገረው ኃይለ ቃል ነው የምንነሳው። ትፈቅድኑ ትሄው ልትድን ትወዳለህን ነው ያለው። ይህንን የተናገረው ቤተሳይዳ በምትባል አንዲት የመጠመቂያ ቦታ ላይ የተሰባሰቡ በተለያየ ደዌ የተያዙ ብዙ ሰዎች ነበሩ። ሰዎቹ ቁጥራቸው ብቻ አይደለም ብዙ፣ የህመማቸውም አይነት ብዙ ነው። የተለያየ አይነት ህመም ያለባቸው ናቸውና ግማሹ አይነ ስውራን ናቸው፣ ግማሹ አንካሳን ናቸው፣ ግማሹ ሰውነታቸው የሰለለ ልምሾ የሆነ እብጠት ያለበት ሰውነታቸው፣ እነዚህ ሁሉ የተሰባሰቡበት ነበር። አብዛኛዎቹ በቅዱስ መጽሐፍ እንደተጻፈው ወደ ጸበሉ ገብቶ ለመጠመቅ ጉልበት አቅም ነበራቸው። አቅም የሌላቸውንም ወደ ጸበሉ የሚያስገባቸው ረዳት ሰው ነበራቸው። በእነዚህ ሰዎች መካከል ግን የታሪኩ ባለቤት የሆነው መጻጉዕ የሚባል አንድ ሰው ነበረ ይላል። ለ38 ዓመት የታመመ ሰው ነበረ ይላል። ይሄ ሰው ግን ለረዥም ጊዜ በመታመሙ ወደ ጸበሉ ገብቶ ለመጠመቅ አቅም አልነበረው። ለረዥም ጊዜ በመታመሙ ዘመድ ወገኖቹ ተሰላችተው ከማጠገቡ ሰውም አልነበረም። እንዲህ ከመሆን እግዚአብሔር ይጠብቀን እና በዚህ አይነት ተስፋ መቁረጥ ውስጥ እያለ ነው ድንቅ ነገር የተፈጸመለት። ደግሞ የሚያስደንቀው የእግዚአብሔር መልአክ ከሌሊቱ 10 ሰዓት መጥቶ በየዕለቱ ያንን መጠመቂያ ይባርከዋል። ቀድሞ የገባ ሰው ነበር የሚድነው። የሚፈወሰውም አንድ ሰው ነው። በሽተኞቹ ብዙ ናቸው። የሚድነው አንድ ሰው ነው። ቀድሞ የገባ ሰው ነው የሚድነው። በጣም ያስገርማል። ይሄ በብሉይ ኪዳን የነበረ ፈውስ ስለሆነ በማድነቅ ነው የምናልፈው። እግዚአብሔር በአዲስ ኪዳን በአዲስ ሕይወት ሲያኖረን በብዙ ድንቅ ነገር ውስጥ ነው ያስቀመጠን። በእኛ ጊዜ ቀድሞ የገባ አይደለም የሚድነው፣ ቀድሞ የተለወጠ ነው። ቀድሞ ንስሐ የገባ ነው። ቀድሞ ቤተ ክርስቲያን የገባ አይደለም። ቀድሞ ለመጠመቅ የገባ አይደለም። ቀድሞ ንስሐ የገባ ሰው ነው የሚድነው። አያችሁ። በብሉይ ግን ቀድሞ ወደ ጸበሉ የገባ ነው የሚድነው። እና ይሄ ሰው ከብዙ ሕመምተኞች መካከል በመድኃኒታችን በኢየሱስ ክርስቶስ ተመረጠ። ሕይወቱ አስተማሪ ስለሆነ 38 ዓመት ሙሉ ተስፋ ሳይቆርጥ መዳንን እየጠበቀ 38 ዓመት ሙሉ ሌላ አማራጭን ሳይጠቀም በዛው በመጠመቂያው ቦታ። ዛሬ ብዙ ሰዎች በጸበል ቦታ ላይ 6 ወር 1 ዓመት ሆነኝ ብለው ሲናገሩ ሰዎች ይህን ያህል ጊዜ ካልዳኑ ምን አስቀመጣቸው የሚሉ አሉ። ተስፋ ነው ያስቀመጣቸው። ተስፋ ትልቅ ሀብት ነው። አያችሁ። እና ይሄ ሰው እዛ በነበረበት መድኃኒታችን ኢየሱስ ክርስቶስ መጣ። ሲመጣ ብዙ ሕመምተኞች አሉ። ከብዙዎቹ ግን ሰው የሌለውን መርጦ ያን ሰው ሊያናገር። ምክንያቱም ሌሎቹ ባላቸው ሰው ተስፋ አድርገዋል። ይሄ ሰው ግን በሰው ዘንድ ተስፋ የለውም። ይሄ ሰው ተስፋ ዝም ብሎ
ከላይ የሚጠብቀው ነው እንጂ በሰው ዘንድ ተስፋ የለው። ለዚህ መድኃኒታችን ኢየሱስ ክርስቶስ መጣና እሱን ነው ልትድን ትወዳለህ አለው። ይሄ ስንሰማው የሚያስደንቅ ቃል ከመድኃኒታችን ከኢየሱስ ክርስቶስ ያለ ምክንያት አልወጣም። እንዴት 38 ዓመት ሙሉ ለታመመ ሰው ይቅርና አንድም ቀን ለታመመ ሰው ወደ ድህነት ቦታ ላይ ሄዶ እንዴት ይጠየቃል እንል ይሆናል። መድኃኒታችን ኢየሱስ ክርስቶስ የሚያድነን የሚያደርግልን የእኛን ፈቃደኝነት ጠይቆ ነው። በተለይ ይሄ ሰው ደግሞ ሕይወቱ ከሳሽ ስለሆነ እምነት የለሽ ስለሆነ የመጣው ለጊዜው በስጋው ለመዳን እንጂ የነፍስ ጉዳይ አስጨንቆ ስላልሆነ ነገ የሚከስበት ምክንያት ለማሳጣት ልትድን ትወዳለህ ብሎ ጠይቀው። ይህን ብሎ ሲጠይቀው የታመመው ሰው መዳን የሚፈልገው ሰው እንደኛ መልሱ ሊሆን የሚገባው እንደ ሰውኛው አዎ ጌታ ሆይ እሱን ነው ምናፍቀው፣ እሱን ነው ተስፋ ማደርገው ነበር። ሰውየው ግን መንፈሳዊ እምነትም መንፈሳዊ ዕውቀትም ስለሌለው ልትድን ትወዳለህ ብሎ ሲጠይቀው ሰው የለኝም ነው ያለው። ተስፋ የሚያደርገው ካሁን እንዲህ መታመሜን አይቶ ይረዳኝ የሚመጣ ሰው አገኛለሁ ብሎ ነው። እግዚአብሔር ይረዳኛል ብሎ አይደለም ተስፋ ያደረገው። የመጣው የሚያድነው ጌታ ሳይሆን ወደ ጸበሉ እንድገባ የሚያግዘኝ ሰው አገኘው ብሎ ነው። ዓይኖቻቸውን ከሰው ላይ ያላነሱ ሰዎች የእግዚአብሔር ምሕረት ቢደረግላቸው አመስጋኞች መሆን አይችሉም። የእግዚአብሔር ቤተሰቦች አሁን እኛ ብዙ ተስፋ የምናደርጋቸው ነገሮች አሉ። ከነዛ ላይ ዓይኖቻችንን አንስተን እግዚአብሔርን ብቻ ተስፋ ወደ ማድረግ ደረጃ ማደግ አለበት እምነታችን። ልትድን ትወዳለህ እያለው ሰው የለኝም ይላል። ሰው ያላቸው እኮ አልዳኑም፣ ገና በዙሪያው ተራ እየጠበቁ ነው። ሰው ያላቸው ሰዎች እኮ ወደ ጸበሉ የሚያደርሱ ናቸው እንጂ የሚያድኑ እኮ አይደሉም። አሁንም ቢሆን ሰው ያለን ሰዎች ብንኖር ወደ ሐኪም ያደርሰናል እንጂ ወደ መዳን አያደርሰንም። ወደ ሐኪም የደረሰ ሁሉ አይድንም። አይደለም አገር ቤት ይቅርና ውጭ አገርም ቢሆን ገንዘብ ከፍሎ ማሳከም የሚችል ወገን ቢኖረን ሰው ቢኖረን መዳን ከማን ነው? ማዳኔ ማን ነው? መዝሙረኛው ቅዱስ ዳዊት ግን ስለገባው በመዝሙር 38 ቁጥር 7 ላይ እንዲህ አለ፣ ወይዜ የሚመኑ ተስፋዬ አኩኑ እግዚአብሔር አለ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም አለ። ንጉሥ እኮ ነው፣ በቤተ መንግሥት የሚኖር ነው። ግን አየው ስልጣኑ ተስፋ ይሆነ፣ አየው በዙሪያው የተሰበሰበው ሰራዊት ተስፋ ይሆነ ማለት ማን ነው? አሁንስ ተስፋ ያለ እግዚአብሔር አይደለም? ማን ነው ተስፋችን? እንኳን ለእያንዳንዳችን ሕይወት ለሀገራችን ተስፋ፣ ለቤተ ክርስቲያናችን ተስፋ፣ ለዓለም ሁሉ ተስፋ ማን ነው ወገኖች? እግዚአብሔር ነው። እንዲህ ብለን ማመን ስንችል ነው። አሁን የሚሰጡ ምስክርነቶችን ተመልከቱ። ከካንሰር ነፃ ነሽ ተባለ። ሐኪም ዕድሜ ልክ መድኃኒት ትወስጃለሽ አለኝ። ሥላሴ ደግሞ ለዘላለም ነፃ አደረጉ። እግዚአብሔር እንዲህ ነው። አያችሁ? አዎ እግዚአብሔር እንዲህ ነው። ሐኪም ማስታገሻ ነው የሚሰጠው። ሐኪም ለጊዜው ስቃይን የሚቀንስ መድኃኒት ነው እንጂ የሚሰጠው የሞት መድኃኒት ሐኪም ቤት የለም። ሐኪሙ ራሱ ስለሚሞት የሞት መድኃኒት ያለው ከእግዚአብሔር ነው። ምክንያቱም በሞት ላይ ስልጣን ስላለው ሞትን ራሱ ያሸነፈ ስለሆነ ክብር ምስጋና ይግባው ለእግዚአብሔር። ስለዚህ መጻጉዕ ተስፋ ያደረገው ሰውን ነው። ተስፋ ያደረገው
አንድ ቀን ወደ መጠመቂያው ደርሼ ድናለሁ። እግዚአብሔር ግን ስራው ድንቅ ነው። በልዎ ለእግዚአብሔር ግሩም ግብር፣ ከእግዚአብሔር ስራ ድንቅ ነው በሉት ነው። እና መጽሐፉን ምን አለው? ለመፈወስ የመጣ እንጂ ንስሐ ገብቶ የዘላለም ሕይወትን ለመውረስ የመጣ እንዳልሆነ እግዚአብሔር አውቋል። እግዚአብሔር አውቋል። ለዚህ ነው ምክንያት እያሳጣው ሊያድነው፣ ግን ምክንያት እያሳጣው ልትድን ትወዳለህ ብሎ የጠየቀው። ዛሬ እኛ በነገሮች ሁሉ እግዚአብሔርን እንዳናማርር፣ በነገሮች ሁሉ እግዚአብሔር ለጥያቄያችን መልስ ይሰጠናል፣ ምክንያት ያሳጣናል። ከእግዚአብሔር ሳንጠይቅ ያገኘናቸው ነገሮች ይበዛሉ፣ ጠይቀን ካጣነው ይልቅ። ጠይቀን ያጣውን ለእኛ የማይጠቅም ስለሆነ ነው። ለዚህ መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ዓለም የመጣው በነፍስ ጉዳይ ነው፣ በሥጋ ጉዳይ አይደለም። ነፍስን ለማዳን የዘላለም ሕይወትን ለመስጠት። ለጊዜያዊ ፈውስማ ደቀ መዛሙርቱ እየፈወሱ እኮ ነው። ከሱ በፊት የነበሩ ነቢያት እየፈወሱ እኮ ነው። ዳዊት ራሱ የሚይዘው በገና የሚፈውስ ነበር። የሥጋ ፈውስ ችግር አልነበረም። ዓለም የተቸገረበት የ5500 ዘመን ችግር የነፍስ ጉዳይ ነው። የነፍስን ጥያቄ የሚመልስ ነው የጠፋው። ሰው መድኃኒታችን ኢየሱስ ክርስቶስን አግኝቶ ሥጋን ብቻ አድኖ ነፍስን በሞት እንዳለች ግን ማዳን አለመፈለግ ከዚህ የበለጠ ደዌ ምን አለ? መድኃኒታችን ኢየሱስ ክርስቶስ ይህንን የሥጋ ፈውስ ለዚህ ሰው አደረገለት። ጥያቄውን መለሰለት። ተነስ፣ አልጋህን ተሸክመህ ሂድ። ትድናለህ ብሎ አይደለም ተስፋ የሰጠው። ወደ ጸበሉ ይዞት አይደለም የገባው። ተነስ፣ አልጋህን ተሸክመህ ሂድ። እሱ የጠበቀው ወደ ጸበል መግባት ነው። የተደረገለት ግን አልጋህን ተሸክመህ ሂድ። 38 ዓመት ሙሉ የተኛ ሰው አልጋውን ተሸክሞ መሄድ እንዲችል ኃይል፣ ጉልበት፣ ጤና የሆነው ማን ነው ወገኖች? ይሄ ስራው ድንቅ ነው። አመስግኑት። በእውነት የእግዚአብሔር ስራ ከአእምሮ በላይ ነው። ይሄ የተደረገለት ሰው ማመን፣ ንስሐ መግባት ሲገባው ቀጣዩ ሕይወቱ ግን እጅግ የሚያሳዝን ነው። አሁንም በዙሪያው ያላችሁ ምዕመናን ይሄ ቃል የሚሰማችሁ ሁሉ ከካንሰር ዳን፣ እንዲህ አይነት ችግር ነበረብኝ እግዚአብሔር አደረገልን የምንል ንስሐ ሳንገባ ትክክለኛ ሕይወት ሳይኖረን እግዚአብሔር ይህንን ካደረገልን ቀጣይ ሕይወታችን ምንድን ነው መሆን ያለበት? ንስሐ ገብቶ ሥጋ ወደሙ ተቀብሎ በሕገ እግዚአብሔር ብቻ ለመኖር መወሰን ነው። እኛ ያልወሰን ማን ይወስናል? የተደረገለት ሰው ቀጣይ እንዲደረግለት የተሻለ ማንነት ያስፈልጋል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ተነስ፣ አልጋውን ተሸክመህ ሂድ አለ። ተነስቶ አልጋውን ተሸክሞ ሲሄድ የጌታ የመድኃኒታችን የኢየሱስ ክርስቶስ ከሳሾች አገኙት። አንተ በሰንበት አልጋ ተሸክመህ እንድትሄድ ማን ፈቀደልህ? ብዙዎች እንዲህ ናቸው። በቤተ ክርስቲያን ራሳቸውን ሕግ አስከባሪ አድርገው የሾሙ ብዙ ሰዎች አሉ። በእኛም በቤተ ክርስቲያን በር ላይ ቆመው ነጠላህን እንዲያርገህ ልበስ፣ እንዲህ አይነት ሆነ አትግባ፣ በቅዳሴ ጊዜ እንዲህ አታርግ እያሉ ደንብ አስከባሪ አድርገው ራሳቸውን የሾሙ አሉ። እንኳን ወደ ውስጥ ገብተው ሥጋ ወደሙን ሊቀበሉ ቅዳሴው ተጀምሮ እስኪጨረስ አንድ ቀን እንኳን ዝም ብለው አስቀድሰው የማያውቁ ራሳቸውን የሾሙ አይሁድ እንዲህ ነበር። ሰንበትን ሊያስከብሩ ራሳቸውን የሾሙ ነበሩና ማን የፈቀደልህ? ያዳነኝ አለ። ያዳነኝ እሱ አልጋህን ተሸክመህ ይላል።
ያኔ ማን ነው እሱ አሉት። አላውቅም አለ። ያዳነውን አያውቅም። ምክንያቱም ይህ ሰውዬ የእምነት ሰው አይደለም። ፈውስ ፈላጊ ነው እንጂ ሕይወት ፈላጊ አይደለም። የዘላለም ሕይወትን የሚፈልግ አይደለም። ብዙዎቻችን እንዲህ እንዳንሆን ነው። አሁን ወደ ጸበል ቦታ ስትሄዱ ብዙ የሌላ እምነት ተከታዮች ለጊዜው ፈውስን ፈልገው የመጡ ከዳኑ በኋላ ግን የዘላለም ሕይወትን ማግኘት ውሳኔያቸው ያልሆኑ ብዙ ሰዎች አሉ። የሌላ እምነት ተከታዮች ሳይቀሩ የእኛም እምነት ተከታዮች የሆኑ በጸበሉ ድነናል ብለው አንድ ቀን ከመሰከሩ በኋላ ነገ ለሥጋ ወደሙ ለንስሐ የማናገኛቸው፣ ነገ ለቅዳሴ የማናገኛቸው ብዙ መጻጉዎች አሉ ነው። እንዲህ ከመሆን እግዚአብሔር ይሰውረን። ያዳነውን አላወቀም፣ ግን በቤተ መቅደስ መዘዋወር ብዙ ጥቅም እንዳለው አውቋልና ከቤተ መቅደሱ ግን አልጠፋም። ሳያምን ያዳነውንም ሳያውቅ በቤተ መቅደሱ ዝም ብሎ ይዘዋወራል። ሁልጊዜ እንጀራ ለማግኘት ሰዎችን ለማግኘት ብቻ ልማድ ሆኖብን ቤተ ክርስቲያን የምንመላለስ አዳኙን ያላወቅ በድነት ሕይወት ውስጥ የማንመላለስ ብዙ እና ትምህርቴን ሳጠቃልለው መድኃኒታችን ኢየሱስ ክርስቶስ ይህን ሰው መልሶ በቤተ መቅደስ አገኘውና ያንን ሰው አንድ ጥያቄ ጠየቀው። አንተ ሰው አለ፣ አንተ ሰው ከዚህ የባሰ እንዳያገኝህ ደግመህ አትበል። እውቅ ኢታብስ ዳግም ከመዛ ያኪል ዘይርከብ። ከዚህ የባሰ እንዳያገኝህ ደግመህ አትበድል። አሁን ሰው ከመምህራን እንኳ ተምሮ ሕይወትን ያገኛል። ከራሱ ከጌታ ድምፅ ሰምቶ ምን አይነት ጽኑ ልብ ቢሆን የብዙዎቻችን ልቦና፣ በተለይ በዚህ ዘመን ያለን ሰዎች ልባችን ይሄን ያህል የደነደነ ነው። መከራ እያስተማረን፣ ችግር እያስተማረን፣ ቤተ ክርስቲያን እየተናገረች ለውጥ የለም። ተፈጥሮ እያስተማረን ለውጥ የለም። መጻጉዕ እንዲህ ነበር፣ አያችሁ። አሁን በቁጥር ጨምረን ብዙ መጻጉዎች ሆኑ። ብዙ መጻጉዎች። ያኔ አንድ መጻጉዕ ነበር፣ አሁን ቁጥራችን በዛ። ከዚህ የባሰ እንዳያገኝህ ደግመህ አትበድል አለው። ያ ሰው ግን በደለ። መድኃኒታችን ኢየሱስ ክርስቶስ በአይሁድ ወታደሮች እጅ በተያዘ ጊዜ አንዱ ክስ ሰንበትን ሽሯል የሚል ነውና የእግዚአብሔር ልጅ ነኝ ብሏል የሚል ነውና ያኔ በሰንበት ካዳናቸው ሰዎች መካከል አንዱ እኔ ነኝ ብሎ በጥፊ እስከ መማታት ድረስ ደረሰ። የተደረገለት ይህን ያህል ከደፈረ ያልተደረገላቸው ብዙ ቢያደርጉ ምን ያስደንቃል? ስለዚህ ይሄ ትምህርት ለእኛ ነው። እኛ ተደርጎልናል። በስሙ ተጠርተን ልጆቹ ተብለናል። የሕይወት ዋጋ ተከፍሎልናል። የእግዚአብሔር ልጆች በመሆናችን ብዙ ተደርጎልናል። በተደረገልን ልክ የምናደርግ ግን አይደለንም። ቤተ መቅደሱን የምንደፍር፣ ክርስትናውን የምናሰድብ፣ እንደ ሕጉ መኖር ያልቻል እኛ ነን። እኛ ይሄንን ካደረግን በስሙ ያልተጠሩት፣ በቤተ መቅደሱ ያልተደረገላቸው፣ ልጅነት የሌላቸው ከዛ በላይ ቢያደርጉ ምን ያስደንቃል? ስለዚህ የእግዚአብሔር ቤተሰቦች ልትድን ትወዳለህ ነው። አሁንም አልመሽም። መጻጉዕ 38 ዓመት ሙሉ በአልጋ ላይ ይተኛ እንጂ ነፍሱ ከስጋው ስላልተለየች ይህንን የመዳን ዕድል አግኝቷል። እኛም ዛሬ ብዙ ብንበድልም እግዚአብሔርን ብዙ ብናሳዝነው እስከ ዛሬ ድረስ የነበርንበት ሕይወት የማያስደስት ቢሆንም ይችንን ቀን ግን እግዚአብሔር ልትድን ትወዳለህ እያለ በየቀኑ ዕድሜ ሲጨምርልን ልትድን ትወዳለህ እያለ
ስለዚህ ያላመነ ለጊዜው ድህነተ ሥጋን ብቻ የፈለገ ሰው መጻጉዕ መጨረሻው ጥፋት ነው። ዛሬ ዓይናችን በጸበል ቢበራ፣ ጎባጣ የሆነው ሰውነታችን ቢቀና፣ ልምሾነታችን ቢጠነክር ቀኑን ጠብቆ ሥጋ መሞቱ አይቀርም። ሰው ሟች ስለሆነ፣ ሰው ፈራሽ በስባሽ ስለሆነ፣ ሞት ወደ እግዚአብሔር የምንሄድበት መንገድ ስለሆነ፣ ወደ እግዚአብሔር መጠራት ግድ ስለሆነ፣ ስለዚህ ለሥጋ ይሄን ያህል የምንጨነቅ ከሆነ ለነፍሳችን ምን ያህል ልንጨነቅ ይገባል? እንኳን የተደረገለት ለሌሎች ሲደረግ ያየ ሰው እንኳ ያምናል። የመጨረሻው የመጽሐፍ ቅዱስ ጥቅሴ የሚሆነው ረዓብ ዘማ የምትባል በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ቁጥር 8 ላይ ካላመኑ ካልተገረዙ ወገን የሆነች ሴት ናት። ግን የሚያስደንቀው የኢያሱ መልእክተኞች ወደዛች ወደ ኢያሪኮ ከተማ ገብተው በእሷ ቤት ውስጥ ሲጠለሉ የእግዚአብሔር ሰዎች መሆናቸውን አይታ እናንተ አምላካችሁ ባህር ከፍሎ በደረቅ መሬት እንዳሻገራችሁ፣ አምላካችሁ መና ከሰማይ አውርዶ ውሃ ከዓለት ላይ አፍልቆ የመገባችሁ ጠላታችሁን በፊታችሁ የጣለላችሁ እንደሆነ አውቃለሁ። ይችንም መሬት አሳልፎ እንደሚሰጣችሁ አምናለሁ። ስለዚህ ነገ እግዚአብሔር የእናንተ አምላክ ይችን መሬት አሳልፎ ሲሰጣችሁ እኔንም አስቡኝ አለቻቸው። እንኳን እግዚአብሔርን ያገኘ ሰው ይቅርና የእግዚአብሔር ሰዎችን ያገኘ ሰው እንኳን ካመነ መዳንን ዓላማው ካደረገ በእግዚአብሔር ሰዎች እንኳን እንዲህ መጠቀም ይቻላል። መጻጉዕ ግን ራሱ ባለቤቱን አግኝቶ ሊጠቀምበት አልቻለም። ስለዚህ ዛሬም ቢሆን ልትድኑ ትወዳላችሁ? አዎ የምንል ከሆነ መዳን በፊታችን ቆሟል። መዳን ያለው በእኛ እጅ ነው። እግዚአብሔር ሊያድነን በፊታችን ቆሟል። ይህንን የመጻጉዕን ጥያቄ ዛሬም እየጠየቀን ነው። ልትድኑ ትወዳላችሁ እያለ አሁን እኛ የኃጢአትና የጽድቅ የእውቀት ችግር የለብንም። ኃጢአት ምንድን ነው፣ ጽድቅ ምንድን ነው የሚለው የእውቀት ችግር የለብንም። ያለብን የዓላማ ችግር ነው። ኃጢአትን ትቶ ጽድቅን የመከተል ጉዳይ ነው። ስለዚህ አምላካችን እግዚአብሔር ለመጻጉዕ ያሰማውን ድምፅ ለመዳን ትወዳለህ የሚለውን ቃል ዕለት ዕለት ቤተ ክርስቲያንን አንደበት፣ ካህናትን አንደበት፣ መምህራንን አንደበት አድርጎ በእኛ ጆሮ እንዲደርስ እያደረገ ነውና አዎ ጌታ ሆይ ብለን የዘላለም ሕይወትን የምናገኝበትን ፈውስ ከጌታ ከመድኃኒታችን ከኢየሱስ ክርስቶስ ከቤቱ ከቅዱስ ሥጋው ከክቡር ደሙ ማግኘት እንድንችል የመጻጉዕን ሕሊና ሳይሆን የረዓብ ዘማን ሕሊና ያድለን። ልንጸጸት እኛ ተጸጽተን እኛ ከክፋት ርቀን አገራችን ከክፉ ነገር ሁሉ እግዚአብሔር እንዲሰውራት አምላካችን እግዚአብሔር አስተዋይ ልቦና ብሩህ አእምሮ ያድለን።